አዲስ አበባና ሰማይ የኔ ነው አይባልም። የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ የአዲስ አበባ ልጅ እስቲ ምን አለው? ከስደት ውጪ ባህር ከመብላት ውጪ ምን አለው? እስቲ ለአዲስ አበባ ልጅ ማን ነው የሚያዝነው? ለአንድ ወር ያህል በዘለቀው ሀገራዊ ምክክር ላይ በዋነኝነት ሲነሳና አከራጋሪ ጉዳይ የሆነው ስለ አዲስ አበባ ጉዳይ ነው። በአዲስ አበባ ጉዳይ ላይ ደግሞ ብዙዎች ሀሳባቸውን ሰጥተዋል። ከዩኒቨርሲቲ መምህራኖች፣ ከዩኒቨርሲቲ ፕሮፌሰሮች እንደውም ከፖለቲካ አዋቂዎች እስከ ዜጎች። በዚህ ምክክርም ላይ ደግሞ ከኢትዮጵያ ክፍሎች በሙሉ ሁሉም ብሔረሰቦች ተሰብስበው ነበር ምክር ሲካሄድ የነበረው። እንግዲህ አንኳር ጉዳይ ሆኖ ወይም እንደ ዋና አጀንዳ የተያዘው ስለ ፌደራል ከተሞች ማለትም አዲስ አበባና ድሬዳዋ ከተሞች በማን ስር መተዳደር አለባቸው በሚለው ጉዳይ ነው። በተለይ ደግሞ በዋነኝነት ስለ አዲስ አበባ ነው። አዲስ አበባ እንደሚታወቀው የኢትዮጵያ ዋና ከተማ ማለትም የፌደራል ከተማ ነው። እንደዛም ደግሞ የኦሮሚያ ክልል ዋና ከተማ መሆኑ ይታወቃልና በዚህ ጉዳይ ወደ ኦሮሚያ መገንጠል አለበት ወይስ ደግሞ አዲስ አበባ እንደነበረ ሆኖ መቆየት አለበት የሚለው ላይ አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነገር። አዲስ አበባ የማናት አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ምን ታስቦ ነው የማናት የሚባለው? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት አይደለም። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን ስህተት ነው። አዲስ አበባ የሁላችንም ናት። በአንድ ወቅት ህይወታቸው ከማለፉ በፊት የአማራ ርዕሰ መስተዳድር የነበሩት ዶክተር አምባቸው ስለ አዲስ አበባ እንደዚህ ብለው ተናግረው ነበር። አዲስ አበባ ላይ የተነሳው ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ህዝቦች እና የሀገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በህገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይሄን በህገ መንግስቱ ላይ የተሰፈረው ነው። የጨመርነው የለ የቀነስነው የለ። እነሱን ላፊለው ለመልካም ግንኙነታችን ስንል ላፊለው የተናገሩት ነገር አለ። ፊንፊኔ የኦሮሞ ናት የኦሮሞ አይደለችም። አንድን ሰው እንዴት ሄደ እምብርትህ ያንተ አይደለም ትለዋለህ? አዲስ አበባ በሚመለከት ታሪካዊ ዳራውን መመልከት በጣም ጠቃሚ ይሆናል። የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ውይይት አዲስ አበባ የፌዴራል መቀመጫ መሆን አለባት፣ በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። ይህም በሚመለከት የኢትዮጵያን ፖለቲካ አሁን ያለውን ሁኔታ በትክክለኛ አቅጣጫ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የምንፈልግ ሰዎች ናቸው አጀንዳውን ኢንተርቴን የሚያደርጉት። እንግዲህ በዚህ ምክክር እጅግ በጣም ይሄ ጉዳይ አከራካሪ ከሆነ በኋላ በመጨረሻም ደግሞ ውሳኔ አግኝቷል ማለት ነው። ውሳኔውን እኔ እናንተን ከማሳወቅ በፊት ምናልባትም ደግሞ እናንተ በተለያየ ማህበራዊ ሚዲያ ላይ ሰምታችሁ ሊሆን ይችላል። ነገር ግን ደግሞ እኔ እዚህ ቪዲዮ ላይ ከማሳወቅ በፊት ግን አንድ ቪዲዮ ተመልክተን እንመለሳለን። ይሄ ቪዲዮ የተቀረጸው በ1923 አዲስ አበባ የነበረችበትና የአዲስ አበባ ነዋሪዎች የነበሩት በዛን ጊዜ አዲስ አበባ ከመባሏ በፊት ፍንፍኔ ተብላ ስትጠራ በፍንፍኔ በዛን ጊዜ ፍንፍኔ በነበረችበት ጊዜ የነበረው የገበያ ሁኔታ ነው። ማለትም ህዝቡ ተሰባስቦ ገበያ ላይ እንዴት እንደሚገበያ የሚያሳይ ድሮ የተቀረጸ አንድ ተንቀሳቃሽ ምስል አለ።
እንግዲህ እንዳያችሁት ነው የቪዲዮ የተቀረጸው በ1923 ነው። አዲስ አበባ በዛን ጊዜ የነበረችበት ሁኔታ ነው። እንደ አጋጣሚ ጊዜው ቀኑ የገበያ ቀን ነበረና ሰዎች እንግዲህ የሚገባዩበት ያላቸውን ነገሮች የሚሸጡበት እንደዛውም የሚገዙበትና ቀን ነበረ ማለት ነው። አብዛኞቹ ተናጋሪዎችን ካያችሁ አማርኛ በጣም ትንሽ ነው የሚሰማና አብዛኞቹ የኦሮሚያ ተናጋሪዎች ናቸውና እንዳለ ኦሮሚያ ነው የሚናገሩት ማለት ነው። ከዚህ እንደምንረዳ ከሆነ አዲስ አበባ ከጥንትም የኦሮሚያ እንደሆነች ነው ማለትም ኦሮሚያ ክልል ውስጥ እንደነበረችና አፄ ምኒልክ በአንድ ጊዜ ወደ አዲስ አበባ ሲመጡ እንግዲህ አዲስ አበባን በቁጥራቸው ስር ካስገቡ በኋላ አዲስ አበባን እንግዲህ ዋና ከተማ ነው ብሎ አዲስ አበባ ብሎ ሰየሟት። ከፊንፊኔ ወደ አዲስ አበባ ብሎ ሰየሟት። ከሰየሟት በኋላም አዲስ አበባ እንግዲህ ከተማዎች በቤተክርስቲያን ስም እንግዲህ ገበሬዎች በዛን ጊዜ የነበሩት እንግዲህ ገበሬዎች ማለትም የኦሮሞ ገበሬዎች ከዛ ከቀያቸው ከቤታቸው ተፈናቅለው ወደ ተለያየ ቦታ ተሰደዱ። ወደ ባሌ፣ አርሲ፣ ኦሮሚያ ክልል ወደ ግንደበረት የሚባል አካባቢ ወደ ሸዋ አምቦ አካባቢ ተሰደዱ ማለት ነው። እንግዲህ ሲሰደዱም ደግሞ አሁን እንዴት ታዲያ አብዛኛው የአዲስ አበባ ሰው የአማርኛ ተናጋሪ መሆን ቻለ ለሚለው ጥያቄ ምንድን ነው እንግዲህ በዛን ጊዜ ምኒልክ እንደሚታወቀው የአፄ ምኒልክ በዛን ጊዜ የነበሩት ንጉስ እንግዲህ የቤተ እምነትን ሲያስፋፉ ነበር። ቤተክርስቲያናትን ያስፋፋሉ። ቤተክርስቲያናት ላይ ደግሞ እንደሚታወቀው እንግዲህ ቤተክርስቲያን ላይ አገልጋዮች ያሉት አብዛኞቹ የአማርኛ ተናጋሪ ናቸው ማለት ነው። ከጎጃም አካባቢ የሚመጡ ሰዎች ናቸው። ከጎንደር ከጎጃም አካባቢ የሚመጡ ናቸውና እንግዲህ አንድ ቄስ ከጎጃም ወደ አዲስ አበባ በቤተክርስቲያን ስም ለአገልግሎት መጣ ማለት ነው። ሲመጣ ማለት ነው እንግዲህ ሚስቱ ትመጣለች፣ ልጆቿ አሉ፣ እንደዛውም ደግሞ ዘመዶቿ አሉ፣ ያክስት ልጅ ምን አለ። እንደዚህ አዲስ አበባ እንግዲህ አብዛኞቹ የአማርኛ ተናጋሪ እንደሆኑ ተደረገና በዛን ጊዜ የነበረው ስርዓትም ደግሞ ሞር በአማርኛ እንዲሆን ተደረገና ኦሮሚያ የሚናገሩትም ደግሞ እየጠፉ ከቀያቸው እየተሰደዱ በቤተክርስቲያን ስም በተለያየ ስም እንግዲህ ከቀያቸው እየተፈናቀሉ ራቁ። ከዛ በኋላ አዲስ አበባ ተብላ ተሰየመችና አዲስ አበባ የጥንትም የክሌ ብሔር ነው ማለት ተጀመረ ማለት ነው። ነገር ግን ያለ እውነታ ከዚህ ቪዲዮ ብቻ ራሱ እንደምንረዳ ከሆነ አዲስ አበባ ከጥንትም የኦሮሚያ ክልል አካል እንደሆነችና የኦሮሞች ቦታ መሬት እንደሆነች ነው። ነገር ግን ደግሞ አሁን እኛ ወደኋላ ተመልሰን እንደ ድሮው ይሁን ማለትም አሁንም የኦሮሞ ልጅ ከዚህ በኋላ የኦሮሚያ ክልል ዋና ከተማ ትሆናለችና ሁሉም ከተማ ውስጥ መኖር ያለባቸው ኦሮሞ ናቸው ማለትም በጣም ከባድ ነው። ምክንያቱም እንግዲህ አሁን እኛ እንደ ኢትዮጵያዊ ስናስብ እንግዲህ ኦሮሞና አማራና ትግሬ አብሮ ተዋልዷል፣ አብሮ ኖራል፣ አብሮ አድጓል፣ አብሮ ብዙ ስቃይ፣ ጥሩ ነገሮች፣ መጥፎ ነገሮችን አብሮ ደስታቸውንና አዘናቸውን ተካፍለዋልና አሁን እንደ ድሮ ተመልሰ እንግዲህ የኦሮሞ ምን አለባት በድሮ ጊዜ የኦሮሚያ ክልል መሬት ነበረችና ኦሮሞዎች እዚህ ላይ ይኖሩ ስለነበረ አሁንም ኦሮሞ ብቻ ናቸው ምን ያለባቸው ለማለት ግን በጣም ከባድ ነገር ነው ማለት ነው። ስለዚህ አሁን ውሳኔው ያሳለፉት ውሳኔ አዲስ አበባ የኦሮሚያ ክልል ዋና ከተማ ሆና ትቀጥላለች፣ እንደዛም ደግሞ የኢትዮጵያ ዋና ከተማ ካፒታል ሲቲ ኦፍ ኢትዮጵያ ሆና ትቀጥላለች ነው ተብሎ እየተበሰረው ማለት ነው። ይህም ደግሞ ብዙ ብሔረሰቦችን የሚያስማማ ሀሳብ ነው እያስባለሁ። ምክንያቱም እንግዲህ አንደኛ ኦሮሚያዎችም እንደ እንትኗ አዲስ አበባ የነሱ አካል እንደሆኗ ከሷ ማግኘት ያለባቸውን ልዩ ጥቅም ማግኘት አለባቸው። ሁለተኛ ደግሞ እንግዲህ ከዚህ በፊትም ከድርም ጀምሮ አዲስ አበባ የኢትዮጵያ ዋና መቀመጫ እንደመሆኗ መጠን ደግሞ እንደዛ ሆና ብትቀጥለም ጥሩ ነው። ምክንያቱም እንግዲህ አዲስ አበባ አሁን የአንድ ብሔር ነች ለማለት በጣም ከባድ ነው። ምክንያቱም አሁን እዚህ አዲስ አበባ ውስጥ የሚኖሩ ብዙ ብሔር ብሔረሰቦች አሉ። ከ80 በላይ ብሔር ብሔረሰቦች የሚኖርበት ከተማ በአንድ ተነስተን የአንድ ብሔር ነው ብለን መወሰንም ትንሽ ከባድ ይሆናል። ነገር ግን ደግሞ አሁን ኦሮሚያ ክልል ማግኘት ያለባቸውን ጥቅሞች የኦሮሚያ ክልል አካል እንደመሆኗ ማግኘት አለባቸው ብለን እኔም እንደዛ ብዬ አስባለሁ ማለት ነው። እንግዲህ እናንተ ደግሞ የተሰማችሁን ስሜት ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ እንድትጽፉልኝ እጋብዛችኋለሁ። አመሰግናለሁ።